ሰላም እንዴት ሰንብታችሁልናል ውድ ተመልካቾቻችን ይህ ብስራት ኤፍኤም ዩቲዩብ ቻናላችን ነው ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር እንደ ሁሉ ጊዜው ለዛሬም የተለያዩ ሐሳቦችን እያነሳን ከናንተ ጋር ጥሩ ቆይታ እናደርጋለን የካፍ ኢንስትራክተር ሽፈራው እሸቱ ፕሮግራሙን በማዘጋጀት እንዲሁም በማቅረብ ከኛ ጋር ጥሩ ቆይታን የሚያደርጉ ነው የሚሆነው ፕሮግራሙን እየመራው ከመርሌ ስቱዲዮ ባለሙያዎች ጋር በጋራ ቆይታን ማደርገው አዲስ ማመር ነኝ አብራችሁን ቆዩ ኢንስትራክተር እንዴት ሰነበቱ እንኳን ደህና መጡ ሳምንቶት እንዴት አለፈ እንኳን ደህና ቆያችሁ ጥሩ ነው ሳምንት ያው የሌሊት ጨዋታ ማይባል እንችልም ስለሚደገም ጨዋታው ሲነጋ እና ያለን አንዳንዶቹን ጥሩ ነው ዘንድሮ እንግዲህ እስካሁን በዳኝነት ረገድ ይሄ ነው የሚባል ነገር ማንሳት አልችልም ጥሩ ነው አየሁት ጥሩ ናቸው ዳዳኞች ያደላሉ የወጡት ቲሞች ማን የወጡት አዳዲስ ማሻሻያ ህጎችም ያገዟቸው ይመስለኛል ደህና ነው እስካሁን ባለው ሁኔታ እንግዲህ እርሶ ኢንስትራክተር እዚህም እኛ ጋር መስሪያ ቤት በርካቶች የማን ደጋፊ ኖት ይባላሉ ከአውሮፓ እግር ኳስ እርሶ ግን ሁሉ ጊዜ የዳኛው ነኝ ነው የሚሉት እና ለዳኛውም ሁሉ ጊዜ ሬት ያደርጋሉ በየጨዋታው በመትገቡበት ወቅት እኛም ደግሞ እዚህን ጠይቆታለን ነገር ግን በርካቶችን የሚያስማማ አንድ መድረክ አለ አንድ ትልቅ ውድድር አለ ይሄም የዓለም ዋንጫ ነው ግን እርሶ ኢንስትራክተር የማን ደጋፊ ኖት ከዓለም ዋንጫ አይ ዓለም ዋንጫም ቢሆን ያው ዞሮ ቲሞቹ ገሌ ነው ማለት አያስፈልገኝም ምክንያቱም ያምኔ ምለው ቡድን ቢያጠፋ ከዳኛው ጋር ያለው ግንኙነት ህጋዊ እስካልሆነ ጊዜ ድረስ እሱም ጥሩ አይደለም ብዬ ነው የሚሄደው እና ስለዚህ አሁን ባለው ሁኔታ እነኛ አዳዲስ የመጡትን እንደነ ኬፕ ቨርዴ መሳሰሉ ቡድኖችን አደንቃለሁ ማለት ቀላል አይደለም እንደው ግቡ ገብቶ የማሸነፍ ሁኔታው ሆኖ እየመሩ ነው የሚያሰኝ ነገር ባይኖርም በጨዋታ ረገድ ግን እየመሩ ነው ማለት ይቻላል አሁን ካለው ከአጠቃላዩ ስለዚህ እንደነ ኬፕ ቨርዴ የመሰሉትም ቲሞች ቀላል አይደለም ኢራንም ቢሆን ቀላል ቡድን አይደለም በጣም ያውም በብዙ ተጽዕኖች ውስጥ ያለ ቡድን እና እንደነዚህ የመሰሉትን ግምት ሰጣለሁ የአፍሪካ ቡድኖች ተዳከሙ በኋላ ወደ መሃል ላይ ለጥቂት እነ ኮት ዲቯርም እንደዚሁ የአፍሪካ ቡድኖችም መጥፎ አይደሉም ሌሎችም ቢሆኑ የዘንድሮ ጅማሮ በጣም ጥሩ ነው በርካቶቹ እንደው ትንሽ ደቡብ አፍሪካም ልናነሳት የምንችለው እንጂ ሌሎቹ ቢሸነፉ እንኳን የሚያሳዩት ነገር የእግር ኳስ ጥራታቸው ለተጋጣሚያቸው እንዴት አስቸጋሪ እንደሆኑ እየተመለከትን ነው እርሶም ደግሞ ያነሷት ኬፕ ቨርዴ እስካሁን አልተሸነፈችም እንግዲህ ይሄም ደግሞ ጥሩ ይበል የሚያሰኝ ነው ባደረገቻቸው ጨዋታዎች ላይ ድንቅ ብቃቷን ማሳየት ይችላልች እንደተጠበቀችው አይደለምና ከተጋጣሚዎቿም ጥራትና ታላቅነት አንፃር እርሷም ብርቱ ተፎካካሪ ናት እንግዲህ ጨዋታዎቹ ይቀጥላሉ ገና በርካታ ጨዋታዎች ይከናወናሉ እርሶም ደግሞ ይሄንን በጋራ እየተመለከትን ዳኝነት ላይ ስለሚሰነዘሩ ትችቶችም ሆነ አስተያየቶች የምንለው ነው የሚሆነው የእግር ኳስ ዳኝነት ምስጢር በሰናዷችን አንዱም ይሄ ነውና እንግዲህ ለዛሬ ደግሞ ወደ ፕሮግራማችን እንመለስና ያዝናቸውን ጉዳይ ለውድ ተመልካቾቻችን ማድረሳችንን እንቀጥል ኢንስትራክተር እኛ ፕሮግራሞችን ስንሰራ ለተመልካቾች ስናደርስ ተመልካቾች ደግሞ ግልጽ የማይሆንላቸው ሐሳቦች ይኖራሉና ያን ግልጽ የማይሆን ሐሳብ መልሰው ይጠይቁናል ይሄንን ደሞኛ ግዴታ ነው ምክንያቱም አንዱ ፕሮግራማችን አላማው ግልጽ ያልሆኑ ጉዳዮችን ግልጽ ማድረግ ያጠሩ መሄድ ነውና ህጉ ምን ይላል የሚለውን ሰርተን ብቻ ማለፍ ሳይሆን ጥርጣሬ የሚፈጥሩ ጥያቄ የሚያስነሱ ጉዳዮች ካሉ መልሰን እንደግማቸዋለን መልሰን ደግሞ ግልጽ እናረጋቸዋለን ፊፋ ወይም ደግሞ አይኤፍኤቢ የሚያወጣቸው ህጎች አሉና ከተሻሻሉ ህጎች መካከል ብለን የተከታታይ ሳምንታት እየሰራን ነበር ካነሳናቸው ጉዳዮች መካከል አንድ ጉዳይ ነበር ስለ ፍጹም ቅጣት ምት አንስተን ነበር በዚህ ጉዳይ ላይ ከውድ ተመልካቾቻችን ሐሳቦች እየደረሱን ነውና እሱን ግልጽ እናድርግላቸው ፍጹም ቅጣት ምት ሲመታ አንድ ተጫዋች ያን ፍጹም ቅጣት ምት የሚመታ ተጫዋች ኳሷን ሁለት ጊዜ ቢነካት እና ግብ ብትሆን ያ ግብ ድጋሚ እንደገና እንዲመታ
አይጸድቅም ብለን ሰርተን ነበረ። ድጋሚ ይመታዋል፣ ከሳተው ደግሞ ይቀጥላል የሚል ሀሳብ አንስተን ነበረ። ያው አይጸድቅም፣ ጨዋታው እንደገና ይቀጥላል የሚል ጉዳይ ነበር የተነሳውና ከተመልካች የመጣልን ሀሳብ ይሄ ነገር ድጋሚ ኳስ ሲመታ ተደጋጋሚ ማስመታት፣ ለምሳሌ 2 ጊዜ ነክቷት ግብ ሆነች፣ ድጋሚም ደግሞ 2 ጊዜ ነክቶ ኳሷ ጎል ብትሆን ይሄ ጨዋታ እንዴት ነው ሊቀጥል የሚችለው የሚለውን ነገር አይተናል። ከተሳተ የመታው ኳስ ለተጋጣሚ ሁለተኛ ቅጣት ምት ይሰጠዋል። ምቱ ከተደገመ ደግሞ እድላቸውን እያሳደጉ ይሄዳል። ይሄ ጨዋታን አሰልቻ አያደርግም ወይ? መደጋገሙ ጨዋታው ላይ የሚፈጥረው ተጽዕኖ የለም ወይ የሚል ሀሳብን ከውድ ተመልካቾቻችን አስተናግደናልና ይህንን በአጭሩ ግልጽ እናድርግላቸው። እሺ፣ አመሰግናለሁ። ይሄ ነገር እንግዲህ ምንን ለማስቀረት ነው? በመጀመሪያ አዲስ ሕግ አይደለም። በ13ኛው ሕግ ላይ ቅጣት ምቶች በሚለው ሕግ ውስጥ የፊፋ የጨዋታ ሕግ ውስጥ ስለ ቅጣት ምቶች ይናገርና እነኛ ቅጣት ምቶች ተመተው አንድ ተጫዋች አንድ ቅጣት ምትን ከመታ በኋላ ቅጣት ምትን ከመታ በኋላ ግን ይህን የመታውን ኳስ ሌላ ተጫዋች ሳይነካው፣ ሌላ የሱ ጓደኛ ሳይነካው ሊያጥርበት ይችላል። ከሩቅ ነው የመታው፣ ግን ቀረብ ያለ ቦታ ላይ ስለነበረ ሮጦ መጥቶ እንደገና መታው። በሌላ አነጋገር አንድ ቅጣት ምት የመታ ተጫዋች ኳሱን ከመታ በኋላ በዛ ኳስ መጫወት የሚችለው ሌላ ተጫዋች በሜዳው ውስጥ ካሉት የተጋጣሚውም ይሁን የሱ ጓደኞችም ይሁኑ ከነሱ ውስጥ አንዱ ከነካው በኋላ ነው። መነሻ ይሄ ነው 13ኛው ሕግ። ይሄ ማለት ለሁሉም ቅጣት ምቶች ይሰራል። ፍጹም ቅጣት ምት ይሰራል፣ ለማዕዘን ምት ይሰራል፣ ለመልስ ምት ይሰራል፣ አንደኛም ለሁለተኛም ቅጣት ምት ይሰራል። ስለዚህ አሁን ፍጹም ቅጣት ምት ላይ ሲመጣ ምንድነው እንግዳ ነገር ሆኖ የሚያነጋግረው ያልን እንደሆነ ፍጹም ቅጣት ምት ላይ ፍጹም ቅጣት ምት አመታቱ በተወሰነ ቦታ ላይ በመሆኑና መቼውም ግብ ጠባቂውም ብቻ የሚጫወቱበት ነው ፍጹም ቅጣት ምት። በዚህ ጊዜ ይሄ ኳስ ግን የሚመታው አንድ ምት ነው የሚመታው። አንድ ምት ይመታል፣ ወይ ይገባል ወይ ይወጣል፣ ወይ ግብ ጠባቂው ይዘዋል፣ ወይ ቋሚው ይነካዋል፣ ወይ አግዳሚ ይመታዋል። እኒህ ነገሮች ናቸው የሚታዩት። ስለዚህ አሁን የምናየው ምንድነው? ይሄ ልጅ ይሄን ኳስ ሲመታ ብዙ ጊዜ ግብ መቺዎች እጎን ያደርጋሉ፣ እግራቸውን እንደዚህ ይቆማሉ። አንዱ እግራቸው እዚህ ጋር ሆኖ ይሄኛው እግራቸው ደግሞ በዚህ በኩል ያለ ይሄን ኳስ ይመታል። ሲመታ ግን ጎን ያለው እግሩ ይነካዋል ነው ጥያቄው። ይሄ ነው። ምን ይሁን? ይሄ የተነካ ኳስ ነው ወይስ አይደለም? ይሄ እኮ ሆን ብሎ ነው ወይስ ሆን ብሎ አይደለም? ይሄንንስ ያደረገው በሁለቱም መንገድ ይያዛል። አይ መቼም እኮ እንደዚህ የቆመ እግር ይሄ ኳስ እዚህ ካለ መቼ እኔ የምመታው ከሆነ ይሄን ኳስ እንዲህ አርጌ እዚህ አጋጭቼ ከመታሁት ምን ሆነ ማለት ነው? እግሬ እዚህ ተጋጭቷል። የእግሬ መጋጨት ለኳሱም መሽከርከርም አስተዋጽኦ አለው። ይሄ ምንድነው የምንለው? ለመቁረጥ ያህል አይነት ታስቦም ሊሆን ይችላል እንጂ በድንገት ሊሆን አይችልም። በድንገት ካልሆነ ጥፋት አይደለም። በድንገት መሆንና ለመሆኑን ደግሞ ዳኛው ነው የሚወስነው የሚባል ክርክር ሁሉ ነበር። አሁን ይሄ በዚህ በ2026-27 የወጣው ሕግ ላይ ግን ይህን የሚቆርጥ ነገር ነው የመጣው።
ፊትም አለ ህጉ። አፈጻጸም ላይ ሲመጣ ግን የአሁኑን ያልኳቸውን ነገሮች ትርጉም ያዘል ስለሚመጡ ሁሉም የፈለገውን ትርጉም ሊተረጉም ስለሚችል በእግሩ ይመታዋል ኳሱን። ይሄ እግር መልሶ ኳሱን የሚነካ ከሆነ ሌላ ተጫዋች ሳይነካው የሚለው እንደተጠበቀ ሆኖ በሁለተኛ ቅጣት ምት ይቀጣል። አሁን በቀጥታ አላረገውም። ይሄንን ፍጹም ቅጣት ምት ስለሆነ ቅንነቱም ተጨምሮ፣ ምክንያቱም የጨዋታው መንፈስ ስፒሪት ኦፍ ዘ ሎስ ኦፍ ዘ ጌም የምንለው ህዝቡን የሚያስደስት የተጫዋቾቹንም ስሜት የማይጎዳ ህጉንም የማይሸራረፍ መሆን አለበት ተብሎ ስለሚታሰብ ይሄ እግሩ ተጋጨ፣ ግን ኳሱ ተመታ። ግብ ገብቷል። አዎ ግብ ከገባ ምቱ ይደገም አለ። ምቱ ይደገም፣ ምክንያቱም ድንገት ነው የሚለውን እንደ እንትን አይቆጠር። ግብ ጠባቂው ላይ ደግሞ ግብ በመግባቱ ምክንያት ግብ ጠባቂ ምን ባረገ ይቀጣል፣ በሁለት እግር በተመታ ኳስ። ስለዚህ ፌር አይደለም። ያኛውም ደግሞ በድንገት የመታው ስለሆነ ምቱ እንደገና ይደገም የሚለው ላይ ወሰደ። እሺ ይሄ ሂደት እየተካሄደ ነው። መታው፣ በእግሩ ነካው፣ ገባ፣ ምቱ ይደገማል። ተቀብለናል። ውጭስ ቢወጣ ሲል ውጭማ ከወጣ ጨዋታ ይቀጥል፣ በቃ ጥፋቱ የራሱ ነው። እዚህም ጥፋት አጥፍቷል፣ እዚህም ደግሞ ውጭ ነው የለቀቀው። ስለዚህ እዚህ ውስጥ ማንኛውም ሰው ኢንቮልቭ አያደርግም፣ ህጉም ኢንቮልቭ አያደርግም፣ ቡድኖችም ተጫዋቾችም አያደርጉም በሚል ማለፍ ተፈለገ። ግን አንድ ህግ አለ። ይሄ ኳስ እኮ ቀድሞም ቢሆን ውጭም ይሁን ግቢም ይሁን ወይም ይግባም ወይም ወደ ውጭም ይሄድ ህግ ተጥሷል። እዚህ ጋር ነው ግቡ ሲገባ ተሻረ ማለት እንደገና እንዲደገም ተደረገ። ግቡ እስከ ውጭ ቢወጣማ ያጠፋውን ጥፋት መቀጣት አለበት ተጫዋቹ ነው። ያጠፋውን ጥፋት መጫወት አለበት ሲባል በሁለተኛ ቅጣት ምት ጨዋታው ይጀመራል አለ። ለተጋጣሚው ይሰጣል። ለተጋጣሚው ምክንያቱም ጥፋት ኳሱ የሚለው ያለው ፊትም ቢሆን ማንም ተጫዋች ሳይነካው እሱ ዳግመኛ ቢነካ በሁለተኛ ቅጣት ምት ይቀጣል ነው የሚለው ህጉ። ያንን ህግ ተግባራዊ ማድረግ አለብን፣ በህግ መደገፍ አለብን ተብሎ የወጣ ነው ይሄ። ይሄንን ግን ተደጋጋሚ ሲሆን ደግሞ ህጉ አለ። አሁንም ይሄንን ቢጫ ካርድ ሰጠው። አሁንም ደግሞ ሌላም እንዲህ አይነት ነገር የሚፈጽም ከሆነ በሌላ እንትን ላይ ቀይ ካርድ ያገኛል። ስለዚህ አያሻማም እሱ ማለት ነው የመጨረሻው እርምጃ አወሳሰድና በዚህ መልክ አድማጫችን ጥያቄውን ያቀረበውን አድማጫችንን እያመሰገን በዚህ መልክ መስተካከል አለበት ለማለት ነው። ጥሩ ኢንስትራክተር፣ ውድ ተመልካቾቻችን፣ አድማጭ ተመልካቾቻችን በአጠቃላይ ግልጽ ሆኖላችኋል ብለን እናስባለን። አሁንም ግልጽ ያልሆኑላችሁ ሀሳቦች ካሉ መድረኩ ክፍት ነው። ያላቸውን ሀሳብ፣ አስተያየት፣ ጥያቄዎች መላክ ይችላሉ። እኛ እንዲህ ግልጽ እናደርገዋለን። መለስ እያልን እንግዲህ የሚስተካከሉትን እያስተካከልን ምንሄድ ነው የሚሆነው። ይህንን ካነሳን ደግሞ ሌላ አንድ ጉዳይ እዚህ ላይ እናንሳ። ከዚህ ቀደም ተቀይሮ ስለሚወጣ ተጫዋች ጉዳይ አንስተን ነበር። ተቀይሮ የሚወጣ ተጫዋች በበፊቱ ህግ እንደምናውቀው በአንድ አቅጣጫ ብቻ ነበር የሚወጣው። እንግዲህ አሁን ላይ ግን በሚቀርቡ አቅጣጫ መውጣት አለበት የሚል ህግ ወጥቷል። እንደውም በዛ በአንድ አቅጣጫው ከሄደ ቅጣቱን ሊያስከትል ይችላል። ያ ቅጣት ደግሞ 10 ሰከንዶች የሚቆጠርበት ነው። ያ ካልሆነ ደግሞ ለተጋጣሚው እድል የሚሰጥበት ነገር አለና ያንን ላለማድረግ ወይም ደግሞ በራሳቸው ነጥብ ላለመጣል ሲሉ ባሉበት በአቅራቢያቸው ይወጣሉ። ይህንን ህጉ የተሻሻለ ህግ አሳይቶናል። ነገር ግን አንዳንድ ሁኔታዎች፣ አንዳንድ አጋጣሚዎች ደግሞ በአቅራቢያው ሲወጣ የማይፈቀድበት ሁኔታ ሊኖር ይችላል። ይሄ ከምን መልኩ ሊታይ ይችላል? ይህንንስ አይተውታሉ? ህጉ ሲሻሻል ተቀይሮ የሚወጣ ተጫዋች በአቅራቢያው መውጣት የማይችልባቸው ሁኔታዎች የሉም ወይ የሚል ሀሳብ ተነስቷልና ይህንን የምንመልከተው ጥሩ ነው። አዲስ ይሄ ደግሞ አሁንም ህጉ ሲወጣ ቀደም ሲል እንደገለጽኩት ይሄ ህግ አውጪ አካል
ሌላው አካል የማያስበውን ነገር ነው የሚያስበው። አስቦ ግን ያንን ሕግ ሲያወጣለት ከመደናገር ያድናል። ሕጉ ግን በወቅቱ እንዲህ ተብሎ ባይወጣለት ችግር ይፈጥራል። ለምሳሌ የአሁኑን እናንሳ። አንቺ ያነሳሽው ተጫዋቹ መውጣት አለበት። 2 ቁጥር ተቀይሮ እንዲወጣ ምልክት ቦርድ ወጥቷል። ይሄ ተቀያሪ ተጫዋቾችን የሚያሳየው ቦርድ ወጥቷል። 2 ቁጥር ይወጣል ተብሏል። ከውጭ 8 ቁጥር ይገባል ተብሏል። ስለዚህ 2 ቁጥር መውጣት አለበት። 2 ቁጥር ለመውጣት የግድ ከዚህ ተነስቶ እዚህ 8 ቁጥር ቆመበት ድረስ መሄድ አያስፈልገውም ነው። አያስፈልገውም። 2 ነገር ይድናል። 1 እሱ በተሰጠው 10 ሰከንድ ውስጥ ለቆ ይወጣል ወይ? 1 በተለይ ደግሞ አንካሳ ነገርም ከሆነ ችግር ነው፣ ጉዳት ኖሮ ጊዜ ይፈጃል ቀስ እያለ የሚሄድ ከሆነ። ስለዚህ ምን ሊሆን ነው? እሱ ደግሞ በሰዓቱ ሳይወጣለት ከቀረ ይሄ ተጫዋች ወዲያው አይቀየርም። 1 ደቂቃ እዚህ ጋር ሊቆም ነው። 1 ደቂቃ በጎዶሎ መጫወት ደግሞ ቡድኑን ያስከፍለዋል። በሰከንዶች ነው ጎል የሚገባው። በሰከንዶች ነው እየገባ ያለ ነው ያለው እና 1 ደቂቃ ሙሉ ተጫዋች የጎደለበት ቲም ውጤቱ ላይ ተጽዕኖ ያሳድራል ነው። ስለዚህ ምን ሆነ? አሁን በቅርበት ባለው ሜዳ እንዲወጣ። ስለዚህ 2 ቁጥር ነው አሁን ምልክቱ የታየው። እሱ በዚህ በኩል መውጣት ይችላል፣ በዚህ በኩል መውጣት ይችላል። ስለዚህ ምን ሆነ? 10 ሰከንዱ ቀነሰለት። ከዛ በፊት ሊወጣ ነው። 1 ፕሮብለም ተቃለለ። አሁን ግን 2 ቁጥር በዚህ ሊወጣ ሲፈልግ ይህ አካባቢ ሴፍቲው እየተጠበቀ አይደለም። ተጫዋቾች፣ ህዝቡ ሰላም የሌለው ነገር፣ ግፌ የበዛበት ጥቃት ሊያደርሱ የሚችሉበት እሱ ላይ ደግሞ ጥቃት ሊያደርሱ ያሰፈሰፉ ሰዎች ያሉበት ሊሆን ይችላል። ይሄንን ዳኛው አሁን ለሱ ተሰጠ ኃላፊነቱ። በ10 ሰከንድ ውስጥ መውጣት አለበት የተባለው ልጅ አሁን በ10 ሰከንድ ሊወጣ አይችልም። ምክንያቱም በዚህ በኩል ወጣ ማለት ይሄ በሙሉ እዚህ ያለው ህዝብ ግልብጥ ብሎ ወደሱ ጋር ሊሄድ ነው። 10 ሰከንድ ሊያልፍ ነው። ስለዚህ ጸጥታው ባልተጠበቀ ምቾት በሌለው ሜዳ ምክንያት ያ ቡድን ለ1 ደቂቃ ቅጣት ሊቀጣ አይገባም። በተቻለ መጠን ዳኛው ይሄንን ኮንሲደር ያደርጋል። ኮንሲደር ያደርግና ንጹህ በሆነው መንገድ ይሄ ነው እዚህ ጋር የተቸገረው፣ ይሄኛውን ልጅ በዚህ በኩል ውጣ ሊለው ይችላል፣ በዚህ በኩል ውጣ ሊለው ይችላል። ፈቃድ ያገኛል። ፈቃድ ያገኛል። ስለዚህ የዳኛውን ፈቃድ እስካገኘ ጊዜ ድረስ 10 ሰከንድ እንኳን ቢያልፍ አይጠየቅም። እንዲህም ስለተባለ ግን በዛ ሳቢያ ሆኖ እሱ ጊዜ የሚገድል ከሆነ ቢጫ ካርድም ያያል። እሱ በፍጥነት መውጣት አለበት። በፍጥነት መውጣት አለበት። ለሴፍቲው ሲባል ግን ይሄ ትብብር በዳኛው በኩል ህጉ ፈቅዷል እና ይሄ ነው። ምክንያቱም ጨዋታ ላይ ብዙ ነገር ስላለ ህጉ ብቻ ድርቅ አድርገሽ ለምን በዚህ አልወጣህም ግንባርህንም ቢሉህ በዛ መውጣት ነበረብህ። ኮሜን ሴንሱም እዚህ ጋር ይሰራል አይደለ? እና ስለዚህ ይሄ እንዳይመጣ ብለው የፈጠሩት ነው። ጥሩ ነው። ምክንያቱም ዞሮ ዞሮ ተጫዋቾች የ10 ሰከንድ ከተቀበሉት እና አሁን እንደምናየው ደግሞ ቶሎ ነው የሚወጡት። አሁን በምናየው በዓለም ዋንጫ ላይ እንደው እዚህ ያለው ልጅ እንትን ካለ ቶሎ እንደው በ4 እና 5 ሰከንድ ውስጥ ነው ወደዚህ ነው ቶሎ ውልቅ የሚሉት። ዋጋው ይገባቸዋል፣ የሰዓቱ ይገባቸዋል። አሁን የማይገባቸው ቡድኖቹ እየመሩ ከሆነና ይሄ እኩል ለእኩል ከሆኑ ውጤት ለማግኘት ጥረት የሚያደርገው ቡድን ብቻ ሊሆን ይችላል እንደዚህ አክቲቭ ፓርቲሲፓንት የሚሆነው እዚህ እየመሩም ጫና ካለባቸው ምቾት የማይሰማቸው ከሆነ እንደዚህ ነገር ስላለ እዛ ላይ ነው ነገሮቹ። አሁን እስቲ ዓለም ዋንጫ ላይ እናያለን። እዚህ ላይ ይሄንን እያተኮርን ምን ያህል ፕራክቲካል እየሆነ ይመጣል የሚለውን እናያለን።
ጥሩ ኢንስትራክተር እንደው ይሄ አይኤፍኤቢ የሚባለው ህግ አውጪ አካል ምን ያህል በትኩረት እንደሚሰራ ነገሮችን ምን ያህል ትኩረት ሰጥቶ ህጎችን ሲያወጣ ሲያሻሽል ከተለያየ አንግል በደንብ እንደሚሰራ አንዱ ማሳያ እነዚህ ጥቃቅን የምንላቸው ነገር ግን በጣም ደግሞ ዋጋ ያላቸው ነገሮች ላይ መስራቱን ስንመለከት ነው። ገና ህጉ ከዚህም በላይ እየረቀቀ እንደሚሄድ ደግሞ እየወጡ ያሉ እየተሻሻሉ ያሉ ህጎች ያመላክታሉ። እኛም ደግሞ ከስር እየተከታተልን ወደ ተመልካቾቻችን እናቀርባለን። ለዛሬ ያዝነውን መሰናዶ እዚህ ላይ እንቋጭና ለሳምንት ቀጠሮ ይዘን እንሰናባበት። አብረውን ስለነበሩ ይህንን ደግሞ ነገር ስላካፈሉን እጅግ አድርገን እናመሰግናለን። እንግዲህ ተመልካቾቻችን ለዛሬ ያዝነላችሁ የእግር ኳስ ዳኝነት ምስጢር መሰናዷችን ይህንን ይመስል ነበር። በብስራት ዩቲዩብ ቻናል ላይ ብቻ ታገኙታላችሁ። የካፊ ኢንስትራክተር ሽፈራው እሸቱ ጥሩ ቆይታን አድርገዋል። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታን ያደረኩት አዲስ መሐመድ ነበርኩ። እስከ ሳምንት ቸር ቆዩልን።